ዩኒየኑ የተቋቋመው ዓላማ አንዱ ለአባላቱ ግብዓቶችን ማቅረብ ነው። ምርጥ ዘር፣ ማዳበሪያ ለገበሬዎች ማቅረብ ነው። ለገበያ ምርቱን ማቅረብ፣ የገበሬውን ምርት ወደ ገበያ ሰብስቦ ማቅረብ ነው ዓላማው። ይህን ሲሰራ ነበር። ሌላው ደግሞ ገበሬውን ወደ ተሻለ የግብርና ዘዴ ለማስገባት ነው። ለምሳሌ እኛ አሁን ዩኒየኑ ያለው መካናይዜሽን አለው። ገበሬውን ወደ ቴክኖሎጂ፣ እርሻው ወደ ቴክኖሎጂ እንዲያሻግር የመካናይዜሽን ሰንተር አለው። ሌላ ደግሞ በምርቱ ግብዓት በምርቱ ላይ ቫልዩ አድን ጨምሮ ወደ ገበያ ማቅረብ ነው። ፋብሪካ የተቋቋመው 2017 ነው የስራን የጀመረ። ይህ ፋብሪካ በይበልጥ ይህ ፋብሪካ ታሳቢ አድርጎ የተቋቋመው በእኛ አካባቢ በተለይ በወለጋ አካባቢ ያለው ትልቁ ምርት በቆሎ ስለሆነ በቆሎን ግብዓት አድርጎ ነው የተነሳው። ሙሉ በሙሉ አልገባም ወደ ስራው። ወደ 60 በቋሚነት ከዚህ ፋብሪካ ተቀጥሮ ነው እየሰራ ያለው። ሌላ ደግሞ በኮንትራት ወደ 300 ሰው ነው እየሰራ ያለው። ስለዚህ በብዛት ስራ አጥነትን እየቀነሰ ነው ማለት ነው። ካናንዱረ ዋን አርጊኔ ወርሻ ካና የዚህ ፋብሪካ መመስረት እጅግ በጣም አስደስቶኛል። ምክንያቱም ይህ ንብረት የኛ አርሶ አደሮች በመሆኑ ነው። በአግባቡ እየተጠቀምንበትም እንገኛለን። በርካታ ጥቅሞችንም አግኝተንበታል። ከዚህ በፊት በእድሜያችን ያላየነው ያልተመለከትነው እውነት ስለሆነ ነው ይህን የምመሰክረው። ቀድሞ ያመረትነውን ለመሸጥ የፈለግነውን ለመግዛት ብዙ ርቀት መጓዝ ይጠበቅብን ነበር። አሁን ግን በቅርበት ወደዚህ ማምረቻ መተን እየተገበያየን እንገኛለን። ጥቅሙ ከመገበያየትም ባለፈ ነው። ልጆቻችን ከዚህ ቀደም በስራ ማጣት ምክንያት ጊዜያቸውን በጎዳናዎችና ዋና ዋና መንገዶች ላይ ያለ ስራ ያጠፉ ነበር። አሁን ግን እነዚህ ወጣቶች ዛሬ በዚህ የስራ ዕድል ተፈጥሮላቸዋል። በአጠቃላይ እኔ በዚህ ፋብሪካ እጅግ በጣም ተደስቻለሁ። ወርሻንዳ በቆሎ ኩኒ ይህ የበቆሎ ዱቄት ፋብሪካ እንደኛ አካባቢ እንደ ኦሮሚያም ትልቅ ፋብሪካ ነው። አዲስ ቴክኖሎጂ ነው። ማሽኑ በቱርክ ባለሙያዎች ነው የተሰራው። ጥራቱና አቅሙ በጣም ተመራጭ ነው። በትልቅ ገንዘብም ነው የተገነባው። ሲስተሙ በቴክኖሎጂ የተደገፈ ነው። የአርሶ አደሩንም ምርታማነት ለማሳደግ አግዞናል። በምስራቅ ወለጋ በብዛት የሚመረተውን የበቆሎ ምርት እሴት ጨምረን የዩኒየኑ አባላትና ተጠቃሚዎች በደንብ እንዲጠቀሙ አድርገን እየሰራን ነው። ምርቱን በብዛትና በጥራት አምርተን በሀገር ደረጃ ተወዳዳሪ እንድንሆን እየሰራን ነው። ለዚህም ቴክኖሎጂው አግዞናል። ከናፍ ቴክኖሎጂ ሃራዳ ዋንጀሩ ሰነካሱ ወርባዴን ጀቹ ዩኒየን ኩን በደራባቹ ሳቴፊ ይሄ ዩኒየን እዚህ በመቆሙ በጣም ተደስተናል። ለስራ አጡ የስራ ዕድል ፈጥሯል። እንደዚህ አይነት ፕሮጀክት እዚህ አይተን አናውቅም። አንድ አርሶ አደር እዚሁ አምርቶ በጥሩ ዋጋ ይሸጣል። እዚህ የሚቀናበረውን ዱቄት ገዝቶ እየተጠቀመ ስለሆነ በጣም ተደስተናል። ጀቹ ራፊ ባየት ገመነራ አሁን ይህንን ዱቄቱን ብስኩት ወደ ሌላ ቫልዩ አድ አድርገን ወደ ብስኩት ፋብሪካ ለቂንጬ ፋብሪካ ግብዓት የሚሆን ሜድ ግሪዝ ወይ ቂንጬውን አድርገን ለሌላ ፋብሪካ ግብዓት እንዲሆን ማድረግ ነው። ስለዚህ አሁን እኛ ወደፊት እቅዳችን እስከ ኤክስፖርት ድረስ ነው አስበን ያለነው። ኩን ቆቴ ቡላቱ ይህ የአርሶ አደሮች ህብረት ውጤት ነው። አርሶ አደሮች ያቋቋሙት ፋብሪካ ነው። እኔ ወደፊት በአርሶ አደሮች ላይ ግንዛቤን በመፍጠር በጋራ ሆነው ወደ ኢንቨስተርነት እንዲሸጋገሩ ሰራለሁ። የብልጽግና መንግስት አርሶ አደሩ ወደ ኢንቨስተርነት እንዲሸጋገር፣ ኢኮኖሚው እንዲያድግና እንዲጠናከር ይፈልጋል። ለዚህም የተለያዩ አስቻይ መንገዶችን ፈጥሮልናል። ግብርናውን አዘምኖልናል። እንድንደራጅ፣ በጋራ እንድናድግ መደላድሎችን ፈጥሮልናል። እኔን ለሚመለከቱኝና ለሚያደምጡኝ አርሶ አደሮች መናገር የምፈልገው በጋራ አቅም ፈጥራችሁ የእርሻ ስራችሁን ከበሬ ጫንቃ አላቃችሁ ወደ ትራክተርና ኮምባይነር ተሸጋገሩ። በዚህ መልኩ ውጤታማነታችሁን ማረጋገጥ ትችላላችሁ። ወደ ኢንቨስተርነት በቀላሉ መሸጋገር ያስችላችኋል። ቆና አማያፍ ካንተው ትራክተር ቢተቹ ደንዳ
ሙላኒ ኬኝ ጉዳዳ ባላዳሲ ፈጎዳሲ ራዕያችን ትልቅና ሰፊ ነው። አሁን በቀን ውስጥ 1200 ኩንታል የሚያመርተውን ፋብሪካ ጊዜያችንንና አቅማችንን በደንብ ተጠቅመን ከዚህ በላይ መስራት እንችላለን ብለን ነው የምንሰራው። በተጨማሪም ሌላ ፕሮጀክት መጨመር እንችላለን። በተወዳዳሪነትም ከምስራቅ ወለጋ አልፈን እንደ ሀገር ተወዳዳሪ ሆነን ወደ ውጭም ኤክስፖርት ለማድረግ ዝግጁ ነን። ፈየደምኔ ማልጎቹላ ኤክስፖርት ጎቹፊስ ቆጳዳ ጀቹ ነገኝ የወጅራቴ ዳካ ወርሻን ኮነ ዳባት ሰላም ስላለ ነው ይህ አይነቱ ግዙፍ ፋብሪካ በዚህ የቆመው። ስለዚህ ሰዎች ሰላማቸውን እንዲያጸኑና እንዲጠብቁ እጠይቃለሁ። እኛ በተባበረ ድምፅ ለአሁኑም ለቀጣዩም ትውልድ የሰላምን ውድ ዋጋ ማስረዳት ማስገንዘብ አለብን። አርሶ አደራችን ደግሞ ይህ ፋብሪካ የአርሶ አደሩና የህዝቡ ንብረት መሆኑን በመገንዘብ በባለቤትነት ስሜት እንዲጠቀም እንዲሁም ሰላምን እያጸና ልማቱን እያረጋገጠ እንዲጓዝ እጠይቃለሁ። ሰላም እስካለ እንደዚህ አይነቱ ልማት ሊረጋገጥ ይችላል። ሰላም ባይኖር እዚህ አንኖርም ነበር። ወሉባቺምኔ ጆሌ ሰጥና ሰገና ጉደታ ጅሩ ሁባቺምኔ ነገኛ ከኡም